ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬም እንደተለመደው በጣም በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። አርሰናል አሁንም ብሩኖ ጊማሬሽን ለማስፈረም ጥሩ እንቅስቃሴዎችን እያደረገ እንዳለ ይፋ ተደርጓል። ሌላ ዙር የገንዘብ ጥያቄም ለማቅረብ መስማማታቸው እየተነገረ ነው። ምንም እንኳን ኒውካስል ዩናይትድ ይህንን ጥያቄ ውድቅ ያደርገዋል ተብሎ ቢጠበቅም፣ ነገር ግን አርሰናል በጣም ጥሩ ደረጃ ላይ እንዳሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙ። ትናንትና ክሪስቶስ ዞሊስን ማስፈረማቸውን በይፋ አረጋግጠዋል። ሌላ ወጣት ተጫዋች ለማስፈረም ደግሞ ተስማምተዋል። ከአርሰናል ጋር የዝውውር ጉዳዮችን እናነሳለን። ማንቸስተር ዩናይትድ በአማካይ ዲፓርትመንቱ ላይ አሁን ላይ ትልቁ ፈራሚ ሊሆኑ የሚችሉት ወይም ደግሞ ሶስተኛ ፈራሚ ሊሆኑ ይችላሉ ተብሎ የሚጠበቁት ካርሎስ ባሌባ እና ማኑ ኮኔ እንደሆኑ እየተገለጹ ይገኛሉ። የሪያል ማድሪዶቹ ተጫዋችንም በተመለከተ አንዳንድ ጉዳዮች እየወጡ ነው፣ እነሱንም እናነሳለን። ሊቨርፑል ቤት ማንቸስተር ሲቲም፣ ቼልሲ፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በጣም በርከት ያሉ የዝውውር ጉዳዮች እየተነሱ ነው። እነሱን መረጃዎች ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያው በኋላ በድጋሚ ተመልሰን እንገናኛለን። ፉአድ ባሩ ይህንን ፕሮግራም እየመራው ቆይታን አደርጋለሁ። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። የአርሰናል የዝውውር ጉዳዮችን እናንሳ። አርሰናል አሁንም በትልቁ ስሙ እየተነሳ የሚገኘው ከብሩኖ ጊማሬሽ ጋር እንደሆነ እየቀጠለ ይገኛል። ነገር ግን ከዚህ በፊት ከነበሩት አሁን የተሻለ እንቅስቃሴን እያደረገ እንደሚገኝ ነው እየተገለጸ የሚገኘው። በተለይ አንድሪያ ቤርታና አሰልጣኝ ማይክል አርቴታ አሁን ላይ በትልቁ እዚህ ተጫዋች ላይ ትኩረት እያደረጉ እንደሆነ እየተገለጸ ነው። ለምሳሌ ያክል ትላንትና ፋብሪዚዮ ሮማኖ በዩቲዩብ ቻናል ፕሮግራሙ ላይ እመኑኝ አርቴታ በውስጥ ብሩኖ ጊማሬሽ እንዲፈርምለት በጣም ትልቅ ግፊት እያደረገ ነው። አርቴታ ጉማሬሽ ለአርሰናል የመሃል ክፍል ሁነኛ ተጫዋች አድርጎ ነው የሚመለከተው። ስለዚህም አርቴታ በእርግጠኝነት ይህ ተጫዋች እንዲፈርምለት ወይም ደግሞ ይሄ ዝውውር እንዲፈጸም በጣም ትልቅ ግፊቶችን እያደረገ እንዳለ አውቄያለሁ ሲል ነው ፋብሪዚዮ ሮማኖ በዩቲዩብ ቻናል ፕሮግራሙ ላይ የተናገረውና በቀጣይ የአርሰናል በጣም ትልቁ ታርጌት ይሆናል ተብሎ ይጠበቃል። እርግጥ ነው የሁሊያን አልቫሬዝ ጉዳይም እየተነሳ ነው። ነገር ግን ትልቁ ግን ታርጌታቸው አሁን ብሩኖ ጊማሬሽን ማስፈረም እንደሆነ እየተናገረ ነው። በተለይ ሁለት ክለቦች ወደዚህ ዝውውር ወደ መቀላቀሉ እያመዘኑ ስለሆነ አርሰናሎች ቶሎ መፍጠን እንዳለባቸው ይረዳሉ። በተለይ ቼልሲ በአማካይ ስፍራው ላይ ምናልባት የአሌክስ ስኮት ዝውውር የመሳካት እድሉ በጣም ጠባብ መሆኑን ተከትሎ ከዛ ውጭ የሚመለከቱት አደም ዋርተንም እንደሆነ እየተናገረ ነው። ነገር ግን የብሩኖ ጊማሬሽ ዝውውር ላይ እጃቸው እንዳለ የሚያሳዩ መረጃዎችን እየተመለከተን እንገኛለን። ሌላኛው ማንቸስተር ሲቲ ነው። ትላንትና ከወጡ መረጃዎች መካከል እየሰማን የምንገኘው ማንቸስተር ሲቲ በተለይ ልምድ ያለውን ተጫዋች ሮድሪን ማጣታቸውን ተከትሎ አሁን ላይ ሌላ ልምድ ባለው ተጫዋች መተካት ይፈልጋሉና በዛ ቦታ ላይ ከሚመለከቷቸው ተጫዋቾች ብሩኖ ጊማሬሽ ሊሆን እንደሚችል የሚጠቁሙ መረጃዎች መውጣታቸውን ተከትሎ አርሰናል አንደኛም የዝውውር ፉክክሩ ከፍ ባለ ቁጥር የኒውካስል ዩናይትድ የገንዘብ ጥያቄም ከፍ ማለት እንደሚጀምር የሚያሳዩ ፍንጮችን እየተመለከቱ ነው። ከዛ ውጭ ደግሞ ሌሎች አላስፈላጊ ፉክክሮች ውስጥ ከመግባትም ይህንን ዝውውር በቶሎ ወደ ማጠናቀቁ ለማምራት እንቅስቃሴዎችን እያደረጉ ነው የሚሉ መረጃዎች ይፋ እየተደረጉ ነው። በአጠቃላይ ግን አርሰናል ብሩኖ ጊማሬሽን ለማስፈረም በግል ከተጫዋቹ ጋር ምንም አይነት እንቅፋት የለባቸውም። ተጫዋቹ በግልጽ ለኒውካስል ዩናይትድ ወደ ሰሜን ለንደኑ ክለብ አርሰናል መቀላቀል እንደሚፈልግ በይፋ መናገሩ የሚታወስ ጉዳይ ነው። ይሄ የመጨረሻ እድሉ ነው፣ እድሜው እየገፋ ከመሆኑ ጋር በተያዘ በትልቅ ደረጃ መፈረም የሚችልበት። ስለዚህም ይህንን ነገር ለኒውካስል ዩናይትድ መግለጹ ይታወሳል። ከአርሰናል ጋርም በግላዊ ጉዳዮች ላይ ምንም አይነት እንቅፋት ይኖራል ተብሎ አይጠበቅም። አርሰናሎች አሁን ላይ ለኒውካስል ዩናይትድ 82 ሚሊዮን ዩሮዎችን ወይም ወደ 70 ሚሊዮን ፓውንድ አካባቢ ለማቅረብ ነው ዝግጁ እንደሆኑ እየተነገረ የሚገኘው። ምንም እንኳን አንዳንድ ትልልቅ የመረጃ ምንጮች አሁንም ቢሆን ኒውካስል ዩናይትዶች ይህንን የዝውውር ጥያቄ ውድቅ ያደርገዋል ተብሎ እንደሚጠበቅ ቢያምኑ አሰልጣኝ ሚኬል አርቴታ ተጫዋቹን ለማስፈረም በግላቸው ግን ከፍተኛ ግፊቶችን እያደረጉ እንደሆነ ፋብሪዚዮ ሮማኖ ገልጿል። ብሩኖ ጊማሬሽ በቀጣይ ከአርሰናል ጋር የሚኖረው እንቅስቃሴ ግን አሁንም በርካቶች በጉጉት የሚጠብቁት የዝውውር መረጃ እንደሆነ ነው እየተገለጸ ያለው። አርሰናል ወጣት ተጫዋች ሊያስፈርም እንደሆነ ይፋ ተደርጓል። የሰሜን ለንደኑ ክለብ አርሰናል የካርዲፍ ሲቲውን ወጣት ተጫዋች
አክሰል ዶንቼቭን ለማስፈረም ነው ከጫፍ መድረሳቸው የተነገረው። ተጫዋቹ በካርዲፍ ሲቲ ታሪክ በዋናው ቡድን የተሳተፈም በእድሜ ትንሽ ተጫዋች በመሆን ሪከርድ መያዝ የቻለ ተጫዋች እንደሆነ ይነገራል። የ16 ዓመቱ ታዳጊ ከፊት መስመር ቦታ በተጨማሪ የአጥቂ አማካይ ሆኖ ደግሞ መሰለፍና ማገልገል የሚችል አይነት ተጫዋች ተደርጎ ይቆጠራል። ተጫዋቹ በዌልስ ታዳጊ ብሔራዊ ቡድንም እየተጫወተ ሲገኝ በፖላንድም የመጫወት እድል እንዳለው የሚጠቁሙ ነገሮች አሉ። በአጠቃላይ በዚህ በታዳጊነት እደው ጥሩ ፕሮፋይል አላቸው ተብሎ ከሚጠቀሱ ተጫዋቾች መካከል አንደኛው ነው ይሄ ካርዲፍ ሲቲ ተጫዋችና አርሰናሎችም ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ እንዳለና መስማማታቸውን ጭምር ነው የተገለጸው። ሌላኛው ከአርሰናል ጋር በተያያዘ የዝውውር ጉዳይ ላይ የሚነሳው የሁሊያን አልቫሬዝ የዝውውር ጉዳይ ነው። እንግዲህ አሁን ለሁለት ጎራ ከፍሏቸዋል ማለት ይቻላል። በተለይ የአርሰናል ደጋፊዎችን አንደኛ ሁሊያን አልቫሬዝ አሁን ላይ በአርሰናል ቤት የሚጨመር ከሆነ ወይም ደግሞ እንደ ጭማሪ ዝውውር የሚመጣ ከሆነ ምንም ጥያቄ የለውም ለቡድኑ በጣም ትልቅ አስተዋጽኦችን ማበርከት የሚችል በፕሪሚየር ሊጉ ልምድ ያለው በሲቲ ከዚህ በፊት ራሱን በደንብ ያሳየ በአትሌቲኮ ማድሪድ ቤት ደግሞ ወደ ትልቅ ደረጃ ራሱን ያሸጋገረ ተጫዋች እንደሆነ ምንም ጥያቄ የለውም። የሁሊያን አልቫሬዝ ዝውውር እጅግ በጣም ቆንጆ ዝውውር ሊሆን እንደሚችል ምንም ጥያቄ የለውም። ነገር ግን አንዳንድ የመረጃ ምንጮች በተለይ ደ ታይምስ የተባለው የእንግሊዝ ፕሬስ ያወጣው አንድ መረጃ ደግሞ የሚያሳየው ቪክተር ዮኬሬሽ የዚህ ዝውውር ሰለባ ሊሆን ይችላል የሚሉ አይነት መረጃዎች አንዳንድ ጉዳዮችን እያሰማ ይገኛል። ምክንያቱም የሁሊያን አልቫሬዝ ዝውውር በሚፈጸምበት ጊዜ ቪክተር ዮኬሬሽ በዝውውር ስምምነቱ አካል ሊሆን ይችላል የሚል መረጃዎች መውጣታቸውን ተከትሎ ነው እንግዲህ የአርሰናል ደጋፊዎች በሁለት ጎራ የተከፈሉት። አንዳንዶቹ እንግዲህ ባለፈው የውድድር ዓመት ያመጣው ቪክተር ዮኬሬሽ አሁንም በቡድኑ መቆየት እንዳለበት ይሰማቸዋል። አንዳንዶች ደግሞ ሁሊያን አልቫሬዝ የሚሰጠው አገልግሎት ላቅ ያለ ነው ብለው ስለሚያምኑ እንግዲህ ሁሊያን አልቫሬዝ ቢመጣም ቪክተር ዮኬሬሽ ደግሞ ቢሸኝም ችግር የለውም የሚሉ አይነት ሀሳቦች እየተነሱ ነውና እናንተ የአርሰናል ደጋፊዎች ከየትኛው ጎራ ትሆናላችሁ? ሀሳቦቻችሁ ልታጋሩን ትችላላችሁ። ዘ ታይምስ የተባለ የመረጃ ምንጭ እንደተናገረው ከሆነ ግን አርሰናል ለሁሊያን አልቫሬዝ ዝውውር ቪክተር ዮኬሬሽን አሳልፈው መስጠትን ከስምምነቱ ከፊል አካል ለማድረግ ዝግጁ እንደሆነ የሚጠቁም መረጃን አግኝቻለሁ ብለዋል ዘ ታይምስ ሲናገር። በተለይ ዘ ታይምስ ላይ የሚጽፈው ጃኮብስ እንደሚናገረው ከሆነ የአሰልጣኝ ሚኬል አርቴታ ዋና ኢላማ ሁሊያን አልቫሬዝን በአርሰናል ቤት መመልከት ነው። ያ ነገር የሚሳካለት ከሆነ እጅግ በጣም ደስተኛ ይሆናል ተብሎ ይጠበቃል። አትሌቲኮ ማድሪድ አርጀንቲናዊውን አጥቂ በሀገር ውስጥ ለሚገኙ ተቀናቃኝ ክለቦች ለባርሴሎናም ይሁን ለሪያል ማድሪድም ቢሆን ላለመሸጥ ዋስትና እንደሰጠ ጭምር ነው የተነገረው። አርሰናል አጥቂውን ቪክተር ዮኬሬሽን ያካተተ የመለዋወጥ ስምምነት ጥያቄ ለማቅረብም ዝግጁ እንደሆነ ጭምር ተነግሯል። አርቴታ ሁሊያን አልቫሬዝን ለማምጣት ቁርጠኛ እንደሆነ ከዚህ በፊት እንደገለጽኩላችሁም በዚህ የክረምት የተጫዋቾች የዝውውር መስኮት ድሪም ሳይኒንግ ከሚባሉ ዝውውሮች መካከል ወይም ደግሞ ምናልባት ከተሳኩ በጣም እጅግ አስደሳች ከሚሆኑ ዝውውሮች መካከል አንደኛው ይሆንልናል ብለው እንደሚያስቡ ነው በአርሰናል በኩል እየተገለጸ የሚገኘውና የሁሊያን አልቫሬዝ ጉዳይ በዚህ መልኩ ነው እየሄደ የሚገኘውና ምናልባት ቪክተር ዮኬሬሽ ወደ አትሌቲኮ ማድሪድ እንግዲህ በቅይር መልክ ሊያመራ የሚችልበት እድሉ እንዳለ ነው እየተገለጸ የሚገኘው። ነገር ግን ይሄ በቀድሞ የአርሰናል ሌጀንዶች እነ ቴሪ ዳንኤል ኦንሪ እና ኢያን ራይት ዘንድ ግን ያልተወደደ ሀሳብ ነው። ቪክተር ዮኬሬሽንም በክለቡ እንዲቆይ ፍላጎቱ እንዳላቸው ነው የተገለጸው። ከፓሪስ አባላጋ አርሰናልን ሊለቅ ይችላል ተብሏል። ለዩቬንቱስም እንደ አማራጭነት ቀርቧል። ነገር ግን ዩቬ አሁን ላይ ቅድሚያ የሚሰጡት ተጫዋች ግን እንዳልሆነ ይፋ ተደርጓል። ዩቬንቱስ ከሱ ይልቅ ጉሌርሞ ቪካሪዮን ከቶትናም ሆትስፐርስ የማስፈረም ፍላጎት እንዳላቸው ይነገራል። ከፓሪስ አባላጋ በአርሰናል ቤት ቋሚ መሰለፍ እድልን ማግኘት አልቻለም። በተለይ በፕሪሚየር ሊግ ጨዋታዎች ላይ በአንዳንድ የካፕ ጨዋታዎች ላይ እንግዲህ አምና የምናስታውሰው ነው። በተለይ በካራባው ካፕ ፍጻሜ ጨዋታ ከማንቸስተር ሲቲ ጋር በነበረው ጨዋታ የሰራቸውን ስህተቶች በርካቶች ያስታውሱታልና ከዛ በኋላ በአርሰናል ቤት የመሰለፍ እድሎችን ማግኘት አልቻለም። እርግጥ ነው በመጨረሻው የፕሪሚየር ሊግ ጨዋታ ዋንጫውን አሸንፈው አረጋግጠው ስለነበር በዛ ጨዋታ ላይ ተሰልፈው እንደነበር ይታወሳልና አሁን በሌሎች ክለቦች አምርቶ በቋሚነት መጫወት የሚችል አይነት ተጫዋች አድርገው ስለሚቆጠር ራሱን ስለዚህ ወደ ሌሎች ክለቦች የማምራት እድል ይኖራል ተብሎ ይታሰባል። ኢላን መስሊየር ደግሞ ወደ አርሰናል መቀላቀሉ ይታወሳልና ይህም የኬፓ አሪዛባላጋን መውጫ መንገድ በደንብ ያፋጥነዋል ተብሎ እንደሚታሰብ ነው ኒኮላስ ሺር መረጃውን እያጋራ የሚገኘው። ትላንትና ፊርማውን ያኖረው ክሪስቶስ ዞሊስ አንዳንድ ሀሳቦቹን ሰጥቷል። እኔ ቀጥተኛ ተጫዋች ነኝ ብለዋል ክሪስቶስ ዞሊስ ሲናገር። ጎል ለማስቆጠር ወይም አሲስት ለማድረግ ነው የምንቀሳቀሰው። ይሄ አጥቂና ደግሞ የክንፍ ተጫዋች እንደመሆኔ የኔ ትልቁ ታርጌቴ ወይም ኢላማዬ ነው ሲልም ጭምር ይናገራል። ግቦችን ለማስቆጠርና የተመቻቹ ኳሶችን ለቡድን አጋሮቼ ለማቀበል ሁሌም የምሰራ ሰው ነኝ። እንደ ቡድን ጠንክሬ እንደምሰራ መናገር የምችላለሁ፣ መከላከልን ጨምሮ ሲል ነው ክሪስቶስ ዞሊስ እየተናገረ የሚገኘው። በቁጥሮች ከተመለከት ነው ይሄ አምና ያደረገው ነገር
የተናገረውን ንግግር በደንብ ቁጥሮች ይደግፉታል። ምክንያቱም አምና በ52 ጨዋታዎች 51 የግብ ተሳትፎችን ነው ማድረግ የቻለው። 52 ጨዋታዎችን ለክለብ ብሩዥ አድርጓል። በአውሮፓ ቻምፒየንስ ሊግ ጨምሮ በቤልጅየም ጄ ሊግ ጭምር እነዚህ አይነት ውድድሮች ላይ በአጠቃላይ 52 ጨዋታዎችን አድርጎ 22 ጎሎችን አስቆጥሮ 29 አሲስቶችን አድርጓልና ከተናገረው ንግግር ጋር በጣም የሚገጣጠም አይነት እንግዲህ ቁጥሮች ነው ያሉት። ዞሊ ሲቀጥልና እንደ አርሰናል ያለ ትልቅ ክለብና የእንግሊዝ ቻምፒየንን መቀላቀል ምንኛ አስደናቂ ነገር ነው። ቀጣይ ዓመት የዚህ ቡድን አካል በመሆኔ በጣም ኮርች ያለው ወኪሌ ሲነግረኝ ምንም አላመንኩትም ነበር። በጣም ተደስቻለሁ ሲልም እንዲሁ ተናግሯል። ከሚኬል አርቴታ ጋር አውርተናል። ስለ ሁሉም ነገር ተነጋግረናል። ስለ እቅዱ በቡድኑ ስለሚኖረኝ ሚና ጭምር በደንብ አብራርቶ ነው የነገረኝ ብሏል። እግር ኳስ ለማየት እወዳለሁ። ስለ ፕሪሚየር ሊግ ሁሉንም ነገር በደንብ ጠንቅቄ ያውቃለሁ። ስለ አርሰናልም በደንብ መለከታቸው ነገር ነበርና አውቃለሁ ሲል ነው ክሪስቶስ ዞሊስ የተናገረው። በቡድን ውስጥ ያሉትን ሁሉንም ሰዎች ለማግኘትና ሁሉንም በአንድ ላይ ለመጫወት ደግሞ በጣም ጓጉቼ ያለው በጣም ጥሩ ስሜት ይሰማኛል። የመጀመሪያ ጨዋታዬንም በጉጉት እጠባበቀዋለሁ ሲልም ጭምር ነው ክሪስቶስ ዞሊስ አዲሱ የአርሰናል 17 ቁጥር ለባሽ ሀሳቡን እየተናገረ የሚገኘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ውድ ቤተሰቦቻችን ዛሬ ማንቸስተር ዩናይትድ ጨዋታ እንደሚያደርግ ይታወቃል። ከሮዘንበርግ ጋር ነው ጨዋታው የሚደረገው። ጄጄ ጋብሪኤል በዚህ ጨዋታ ላይ ይኖራል ተብሎ ይታሰባል። ተስፈኛው ታዳጊ ጄጄ ጋብሪኤል ከማንቸስተር ዩናይትድ ዋና ቡድን ጋር የቅድመ ዘመን ዝግጅቱን እያደረገ ይገኛል። ታዳጊው የዋና ቡድን ዘግይቶ በመቀላቀሉ ምክንያት በባለፈው ሳምንት ወደ ፊንላንድ ባቀናው የቡድን ስብስብ ውስጥ እንዳልተካተተም የሚታወስ ጉዳይ ነውና በዚህም በርካቶች በተለይ የማንቸስተር ዩናይትድ ደጋፊዎች ወደፊት በማንቸስተር ዩናይትድ ማሊያ በትልቁ ኮከብ ይሆናሉ ተብሎ ከሚጠበቁ ታዳጊ ተጫዋቾች መካከል አንደኛውን ጄጄ ጋብሪኤልን ለመመልከት እድሉን አላገኙም ነበር። በርካቶች ግን በጉጉት እየጠበቁት ነው ይህንን ተጫዋች በሜዳ ላይ በዋናው ቡድን እስኪመለከቱት። ምክንያቱም በታዳጊ ቡድን የሚሰራቸው ስራዎች እጅግ አስደናቂ እንደሆኑ በተደጋጋሚ መመልከት ይቻላል። ነገር ግን በባለፈው ጨዋታ ላይ ወደ ፊንላንድ ባቀናው ስብስብ ላይ ግን ዘግይቶ በመምጣቱ አልተካተተም ነበር። ሆኖም ግን በዚህ ሳምንት በቂ ዝግጅት በማድረግ ለወዳጅነት ጨዋታ ወደ ኖርዌይ በሚያቀናው የቡድን ስብስብ ውስጥ ተካቷል ተብሏል። የማንቸስተር ዩናይትድ ደጋፊዎች በዛሬው ዕለት ከሮዘንበርግ ጋር በሚኖረው ሁለተኛ የፕሪሲዝን ጨዋታ ላይ ሁለቱን ወጣቶችን ለመመልከት በጣም ጓጉቷል። ቺዶ ኦቢ ማርቲንን እና ጄጄ ጋብሪኤልን በዩናይትድ ደጋፊዎች ዘንድም በጣም ቀልብን እንደሳቡ ይነገራል። እነዚህ ሁለት ተጫዋቾች ቺዶ ኦቢ ማርቲን ከዚህ በፊትም በዋናው ቡድን በተለይ አሰልጣኝ ሩበን አሞሪም በነበረበት ጊዜ አንዳንድ ጨዋታዎች ላይ ተመልክተነው እናውቃለን። ነገር ግን ያን ያክል በጣም ሰፊ የሚባል የጨዋታ ደቂቃዎችን በማግኘት አይደለም። የተወሰኑ ደቂቃዎችን ግን ሲጫወት ተመልክተነው እናውቃለን። ጄጄ ጋብሪኤል ግን በርካቶች የሚያደንቁት ምናልባት ወደፊት ሱፐርስታር ይሆናሉ ተብሎ የሚጠበቅ ከዛ ውጭ በትልልቅ ክለቦች እና ባርሴሎና እና ባየር ሚኒክ ጨምሮ በጣም በትልቁ የሚፈልጉት አይነት ተጫዋች ነው። ነገር ግን ማንቸስተር ዩናይትድ ይህንን የወደፊት ኮከብ የመሸጥ ምንም አይነት እቅድ እንደሌለው በተደጋጋሚ ጊዜም ተገልጿል። በተለይ ማይክል ካሪክ በዛሬው ጨዋታ በሁለቱ አጋማሾች ልክ እንደ ባለፈው ሳምንት እንዳደረገው ከሬክሻም ጋር እንደነበረው ጨዋታ በሁለቱ አጋማሾች ሁለት የተለያዩ አስተላለፎችን ይጠቀማል ተብሎ ነው የሚታሰበውና ደጋፊዎች ሁለቱን በአንድ ላይ ሲጫወቱ የሚመለከቱበት እድልን እንደሚያገኙ ነው ማንቸስተር ኢቭኒንግ ኒውስ እየተናገረ የሚገኘውና ሪካርድም ሊይዝ ይችላል ተብሎ ይታሰባል። ጄጄ ጋብሪኤል ማንቸስተር ዩናይትዶች ወጣቱን ጄጄ ጋብሪኤልን በዛሬው ስብስብ ውስጥ ማካተቱን ተከትሎ ተጫዋቹ አዲስ ሪካርድ ሊይዝ የሚችልበት እድሉ እንዳለን የተነገረው ገና የ15 ዓመት ታዳጊ ነው ጄጄ ጋብሪኤል። ያለፈው ዓመትም ከ18 ዓመት በታች ቡድኑ ቋሚ ተሰላፊ እንደነበር ይታወሳል። የዩናይትድ 18 ዓመት በታች ቡድንም ምርጡ ተጫዋች እሱ እንደነበር እናስታውሳለን ባለፈው የውድድር ዓመት። እንግዲህ ተጫዋች ባለፈው ሲዝን በሊጉ በአቬሬጅ ጨዋታ በአንድ ጨዋታ እየተሰለፈ አንድ ጎል ተሳትፎን ማስመዝገብ የሚችል በእያንዳንዱ ጨዋታ የጎል ተሳትፎችን ያስመዘገበ ተጫዋች እንደሆነ እየተነገረ ነው። የዩናይትድ የኤፍኤ ዩስ ካፕ እስከ ፍጻሜው ባለው ጉዞ ውስጥ 3 ጎሎችን አስቆጥሯል። ተጫዋቹ በዩናይትድ አካዳሚ ታሪክም ከ18 ዓመት በታች ቡድኑ የአመቱ ምርጥ ተጫዋች ተብሎ በመሸለምም በእድሜ በጣም ትንሹ ተጫዋች ነው። ወጣቱ ኮከብ በዛሬው ጨዋታ የሚሳተፍ ከሆነ ለዩናይትድ ዋናው ቡድን መጫወት የቻለ በእድሜ ትንሹ ተጫዋች በመሆን ሪካርድ እንደሚይዝ ጭምር ነው የተነገረው። ከዚህ ቀደም በፉክክር ጨዋታ ላይ ይህንን ሪካርድ ይዞ የነበረው ወጣቱ ግብ ጠባቂ የነበረው ዳቪድ ጋስኬል የሚባል ነበር። በ1956 ነው ይሄ ሪካርድ የተያዘው። ከ1956 በኋላ ነው ጄጄ ጋብሪኤል ይህንን ሪካርድ ለመስበር ከጫፍ እንደደረሰ የሚያሳዩ ነገሮች ያሉት።
በወጣቱ ግብ ጠባቂ እንግዲህ እድሜው 16 ዓመት ከ19 ቀን ነበር ያንን ሪከርድ ሲይዝ፣ አሁን ግን ጄጄ ጋብሪኤል በ15 ዓመቱ ይህንን ሪከርድ የሚይዝበት እድሉ እንዳለውና ዛሬ ምናልባት ያንን ነገር ሊያደርግ እንደሚችል ዘ አትሌቲክ የተባለ የመረጃ ምንጭም ይፋ እያደረገ ነው። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ የሚነሱት ጉዳዮች የዝውውር ጉዳዮች ናቸው። ሪያል ማድሪድ ኦሪዮል ሹዋሜኒ ተገቢ የዝውውር ሂሳብ ከቀረበለት ለመሸጥ ፍቃደኛ ሊሆን እንደሚችል የሚያሳዩ መረጃዎች እየወጡ ነው። በተለይ አሁን ሮድሪን ለማስፈረም ጥሩ ፍላጎቶችን እያሳዩ መሆናቸውን ተከትሎ ይህንን ተጫዋች ለማስፈረም ምናልባት ጥሩ እድሎችን የሚያገኝበት አጋጣሚ ይሆናል ተብሎ ይታሰባል። ቹዋሜኒን ለማስፈረም ግን ምናልባት ተገቢው የዝውውር ሂሳብ ሊቀርብለት ይገባል ተብሎ ይታሰባል። ሪያል ማድሪድ፣ ማንቸስተር ዩናይትድ ይሄ የክረምት ተጫዋቾች የዝውውር መስኮት ላይ እርግጥ ነው የአማካይ ዲፓርትመንቱን ለማሻሻል በጣም ትልቅ ጥረቶችን እያደረገ እንዳለ አሁንም ይታወቃል። 2 ዝውውሮችን ቀደም ብሎ አድርጓል። ሶስተኛውን ዝውውር ለማድረግ ግን አሁንም በርካታ አማራጮች ያሉት ጊዜያቶችም ስለሚኖሩት አሁንም አማራጮቹን መገምገሙን ይቀጥላል ተብሎ ይታሰባል። የሪያል ማድሪዱ ኦሪዮል ሹዋሜኒ ከነዚህ መካከል ዋነኛው ኢላማ ይሆናል ተብሎ እንደሚጠበቅ ነው ሳሙኤል ሉሃረስት መረጃውን እያወጣ የሚገኘው። ሌላኛው ማኑ ኮኔና ካርሎስ ባሌባ ደግሞ የዚህ የክረምት ተጫዋቾች የዝውውር መስኮት የማንቸስተር ዩናይትድ ሶስተኛ የአማካይ ፈራሚ መሆን እድላቸው በጣም ሰፋ ያሉ 2 አማራጮች እንደሆኑም እየተነገረ ነው። ዩናይትድ በተለይ ሶስተኛው አማካይን ለማስፈረም ከሁለቱ ተጫዋቾች መካከል እየተመለከተ እንዳለ ጭምር ይነገራል። የሪያል ማድሪዶቹ ተጫዋች ካማቪንጋና ቹዋሜኒ የመሳካት እድሉ የተወሰነ ደረጃ በጣም ጠበብ ያለ ከመሆኑ ጋር በተያያዘ በጣም ከፍተኛ ገንዘቦችን ያስወጣሉ ተብለው ከሚጠበቁ ተጫዋቾች መካከል መሆናቸው ምናልባት የዝውውር ነገሩን ጠባብ ያደርገዋል ተብሎ ይታሰባል። ነገር ግን የማኑ ኮኔና የካርሎስ ባሌባ ዝውውር ግን ሊፈጸም የሚችልበት እድል በጣም ሰፊ እንደሆነ ነው የሚነገረው። ዩናይትድ በቅርቡ ካርሎስ ባሌባን የማስፈረም እድሉን ዳግም የተመለከተ ቢሆንም እስካሁን ግን በሁለቱ ክለቦች መካከል የተደረገ ምንም አይነት ይፋዊ ንግግር እንደሌለ ነው የመረጃ ምንጩ ይፋ ያደረገው። ነገር ግን ባሌባ ማንቸስተር ዩናይትድን እየጠበቀ ነው የሚገኘው። ዩናይትድ ባለፈው የክረምት ተጫዋቾች የዝውውር መስኮት ለማስፈረም በጣም ትልቅ ጥረት ካደረገባቸው ተጫዋቾች መካከል አንደኛው ነበር። ነገር ግን ሳይሳካ ቀርቷል። ተጫዋቹ ግን ከዛ በኋላ በስጭት ውስጥ እንደገባ የዩናይትድ ጥያቄ መታለፍ የሌለበት እንደነበር ሲገለጽ እንደነበር እናስታውሳለን እና በዚህ የክረምት ተጫዋቾች የዝውውር መስኮት መልሰው የሚመጡ ከሆነ ማንቸስተር ዩናይትዶች ግፊት ለማድረግ እንኳን ዝግጁ እንደሆነ የሚያሳዩ መረጃዎች ሲወጡ ነበርና ዩናይትድ አሁን ወደ መጨረሻው አካባቢ ሊመለስ ይችላል የሚሉ ግምቶች እንዲወጡ አድርጓል። ማንቸስተር ዩናይትድ ካርሎስ ባሌባን እንዲሁ አማራጭ እንዲሆንም በማሰብ ማኑ ኮኔንም እየተከታተለ የሚገኝ ሲሆን በአነስተኛ ዋጋ ሊገኝ የሚችል አማራጭ አድርገው የሚመለከቱት ግን የማኑ ኮኔ ዝውውር ነው። ዩናይትድ የቡድኑ ሌሎች የሜዳ ክፍሎች ለማጠናከር ፍላጎት ያለው ስለሆነ የተጫዋቹን ደግሞ ዝውውር ለመፈጸም ችኮላ ላይ እንደማይገኝ ነው ስካይ ስፖርት የተባለው የመረጃ ምንጭ እየገለጸ እንደሚገኝ ዘገባው የጠቆመው። ማንቸስተር ዩናይትድ ከአማካይ ዲፓርትመንቱ በተጨማሪ ግን ሌላኛው ያጠናክረዋል ተብሎ የሚጠበቀው የአጥቂ መስመሩ እንደሆነ እየተገለጸ ነው። እንደ ምክንያትነት የሚነሳው በተለይ ጆሹዋ ዝርክዚ ክለቡን ሊለቅ ከጫፍ እንደደረሰ የሚያሳዩ ነገሮች ያሉ መልቀቅም እንደሚፈልግ ነው የተነገረው። ወደ ጣሊያንም ፈላጊዎች እንዳሉት በስፋት እየተነገረ ነው ዩቬንቱስን ጨምሮ። ከዛ ውጭ ደግሞ ቤንጃሚን ሴስኮ ደግሞ ከጉዳት ጋር እየታገለ የሚገኝና ከጉዳት ለማገገም እየሰራ በመሆኑ ማንቸስተር ዩናይትድ የአጥቂ መስመር ተጫዋች የማስፈረም እድሉ ከ70 በመቶ በላይ እንደሆነ እየተገለጸ ነው። በተለይ በሚቀጥለው የውድድር ዓመት በጣም ትልልቅ ቶርናመንቶች ላይ መኖራቸው የአውሮፓ ቻምፒየንስ ሊግን ጨምሮ ማለት ነው የቡድን ጥልቀቱን በደንብ መስራት ይፈልጋሉ። በማጥቃት መስመሩ ላይ አሁንም በጥሩ ተጫዋቾች ማዋቀር ይፈልጋሉና አንድ የአጥቂ መስመር ተጫዋች ለማምጣትም ጥረት የሚያደርጉበት የዝውውር መስኮት ሊሆን እንደሚችል ነው ቤን ጃኮብስ መረጃውን ያጋራው። ትናንትና ግን ቤን ጃኮብስ ዩናይትድ ስታንድ ላይ ቀርበው ስለ ማንቸስተር ዩናይትድ የዝውውር ጉዳዮች ወቅታዊ መረጃዎችን በስፋት ሲያጋራ ተመልክተናል። እያንዳንዱን ዝርዝር ጉዳዮች ነው በተለይ ከማንቸስተር ዩናይትድ የዝውውር ጉዳዮች ጋር አያይዞ ያነሳው። ማንቸስተር ዩናይትድ በሃሪ ማጓየር ቦታ የረጅም ጊዜ ተተኪ ማስፈረም እድሉን ካገኙ ይጠቀሙበታል ሲልም ጭምር ይናገራል። የመሀል ተከላካይ ማስፈረም እንደ ቀዳሚ ትኩረት አድርገው አይመለከቱትም። ነገር ግን ከተገኘ ግን ይህንን ተጫዋች ሃሪ ማጓየርን ለረጅም ጊዜ መተካት የሚችል ተጫዋች ላይ ግን ትኩረት ላይ ያደርጉ ይችላሉ ሲል ነው የተናገረው። ማርከስ ራሽፎርድ በክለቡ የሚቆይ ከሆነ ዩናይትድ የግራ መስመር አጥቂ ከማስፈረም ይልቅ የግራ መስመር ተከላካይ ለማስፈረም ሙከራዎችን ያደርጋል የሚል መረጃንም ጭምር እንዲሁ ዩናይትድ ስታንድ ላይ እንዲሁ ይፋ አድርጓል ቤን ጃኮብስ። ሮድሪ ማንቸስተር ሲቲ ለቆ ወደ ሪያል ማድሪድ ካላመራ በስተቀር ቹዋሜኒም ይሁን ካማቪንጋ ሪያል ማድሪድ የመልቀቅ እድላቸው በጣም ዝቅተኛ ነው። ስለዚህ ማንቸስተር ዩናይትድ ምናልባት እነዚህ ተጫዋቾች ላይ በጣም ትኩረት የሚያደርግ ከሆነ የግድ ሮድሪ ከማንቸስተር ሲቲ ለቆ ወደ ሪያል ማድሪድ ማምራት አለበት የሚል መረጃንም ጭምር ነው
ይፋ ያደረገው ሌላኛው ቦርንመስ አሌክስ ስኮትን ወደ 80 ሚሊዮን ፓውንድ ገደማ የዋጋ ተመን ያወጡለት ሲሆን ለዚህ ዋጋ ደግሞ ቢሆን ላይሸጡት ይችላሉ፣ በዚህ ዋጋም ቢሆን። ስለዚህ በሚቀጥለው የውድድር ዓመት በቡድናቸው ማቆየት ይመርጣሉና አሌክስ ስኮት ላይ ያላቸው ተስፋ እየቀዘቀዘ እንደመጣ የሚያሳዩ ነገሮች ያሉ። ጁኒየር ክሩፒ ከክለቡ ይወጣል የሚሉ ወሬዎች ጋር ተያይዞ አንደኛው ተጫዋች ከለቀቀ ሌላኛው ተጫዋች የመልቀቅ እድል አይኖረውም። በተለይ ጁኒየር ክሩፒ ክለቡን የሚለቅ ከሆነ ቦርንመዞች በእርግጠኝነት አሌክስ ስኮትን የመሸጥ ምንም አይነት እቅድ ይኖራቸዋል ተብሎ አይጠበቅም። ኮቢ ማይኖ በሚመጣው የውድድር ዘመን ከአዲሱ ፈራሚ ጎን በመሆን የቡድኑ ቋሚ ተሰላፊ ሆኖ እንደሚቀጥል በርካቶች እየጠበቁ ይገኛሉ። ቦታው እንደተጠበቀለት ነው በርካቶች የሚያነሱት። ስለዚህም ኮቢ ማይኖ ከአዲሶቹ ፈራሚዎች ጋር በመሆን በቋሚነት ይቀጥላል ተብሎ እንደሚታሰብ ነው ዘገባው የጠቀመው። ብራይተን ካርሎስ ባሌባን በክለቡ እንዲቆይ ከፍተኛ ፍላጎቱ አላቸው። ነገር ግን ተጫዋቹ ልቡ ወደ ማንቸስተር ዩናይትድ እንዳመራ የሚያሳዩ ነገሮች ያሉና በቀጣይ ይህ ተጫዋች ከማንቸስተር ዩናይትድ ጥያቄ የሚቀርብለት ከሆነ አይኑን ሳያሽ ወደ ማንቸስተር ዩናይትድ ማምራት ፍላጎቱ እንደሆነ የሚጠቁሙ መረጃዎችን እየሰማን እንገኛለን። የሊቨርፑል መረጃዎችንም ወደ እናንተ እናደርስ። አንዶኒ ኢራኦላ ይናገራል። የኔ ፍልስፍና ልክ እንደ ሮድሪ ነው ብለዋል። የመርሲሳይዶ ክለብ ሊቨርፑል አሰልጣኝ የሆኑት አንዶኒ ኢራኦላ ሮድሪን የቡድኑ ጥቅም የሚያስቀድም ተጫዋች ሲሉ አሞካሽተውታል። ሮድሪ በዓለም ዋንጫው ላይ ሁላችሁም ተመልክታችሁታል፣ ጎል አላስቆጠረም ወይም አሲስትም አላደረገም ያሉት አንዶኒ ኢራኦላ፣ ነገር ግን የውድድሩ ምርጡ ተጫዋች ግን ሮድሪ ነበር ሲሉ ጭምር ተናግረዋል። ሁልጊዜም ለቡድኑ ጥቅም ቅድሚያ መስጠቱ እንግዲህ መሰጠት አለበት የሚሉት አሰልጣኙ የኔ ፍልስፍና ልክ እንደዚህ ነው፣ ተጫዋቾች ከራሳቸው ይልቅ ቅድሚያ ለቡድን መስጠት አለባቸው ሲልም ጭምር የተናገረውና ሮድሪ በዚህ መልኩ ስፔንን ሻምፒዮን እንድትሆን ትልቅ አስተዋጽኦ አድርጓል ሲሉ ነው አንዶኒ ኢራኦላ እየተናገሩ የሚገኙት። ሌላኛው እንግዲህ ከአንዶኒ ኢራኦላ ስቴት ጋር በተያዘ የሰጡት ሀሳብም ትንሽ የተለየ በመሆኑ ኩራት ይሰማኛል። ይሄ ከአካዳሚው ተጫዋቾች ጋር ያለው ግንኙነት ነው። በአንፊልድ ውስጥ ያለው ድባብ ሊቨርፑል በአሁኑ ጊዜ በዓለም ላይ ካሉ ትልልቅ ክለቦች አንደኛው ነው። ስለዚህም በአንዳንድ መንገዶች ንጽጽሩ ፍትሐዊ ላይሆን ይችላል፣ ነገር ግን ብዙ ተመሳሳይ ነገሮችን አያለው ሲልም ጭምር ነው የሚናገረው አሰልጣኝ አንዶኒ ኢራኦላ። በአትሌቲክ ክለብ እንዲሁ በአትሌቲክ ቤልባኦ በቡድን ውስጥ ያለውን እያንዳንዱን ተጫዋች ከፍ ማድረግ አለብህ፣ ምክንያቱም መሸጥና ሌላ መምረጥ አትችልም። አንድ ተጫዋች ሁልጊዜም ተጨማሪ መስጠትን አለብህ። ይሄ ደግሞ ፖሊሲም ከባስክ ሀገር ተጫዋቾች ብቻ የመምረጥ ስኬታማ የሚሆንበት ብቸኛው መንገድ ነው። አትሌቲክ ቤልባኦ ክለብ ነገሮችን እንዲያሸንፍ እንዳይወርድና ተወዳዳሪ ሆኖ እንዲቀጥል የሚያስችል ግንኙነት ይፈጥራል ሲልም ጭምር ነው አንዶኒ ኢራኦላም ሀሳባቸውን የተናገሩት። ስለ ደጋፊዎች ሲናገሩም ጥሩ ስለመጫወት ብቻ አይደለም፣ ይሄ ብዙ ነገሮችን ይረዳል። ነገር ግን ደጋፊዎች በሜዳ ላይ ከሚያዩት ነገር ጋር መታወቅ አለባቸው። አንዳንድ ጊዜ ኳስን በላይኛው ጥግ ላይ ማስገባት ብቻ አይደለም። ብዙ ጊዜ ጨዋታዎችን የሚመለከቱ ሰዎች እሺ ማድረግ አይችሉም፣ ነገር ግን መሮጥ፣ ኳሶችን ለማግኘት መፋለም፣ መጫን ይችላሉ። ለእያንዳንዱ ሁኔታ እስከ መጨረሻው መስመር ድረስም መፋለም ይችላሉ ይላሉ። ይህንን ከቡድን ተጫዋቾች ሲያዩ ከዚህ ቡድን ጀርባ መሆን ቀላል ነው ብለው ያስባሉ። ቡድን እነዚህን ነገሮችም እንዲሰጥ አበረታታለሁ ሲሉ ጭምር ነው ሀሳባቸውን እየሰጡ የሚገኙት። አንዶኒ ኢራኦላ በነበራቸው ፕሬስ ኮንፈረንስ ላይ ነው ይህንን ነገር እየተናገሩ የሚገኙት። ሊቨርፑል ለማግነስ አክሊዮሼ ለማስፈረም እየሞከረ እንደሆነ ድርድሩንም ለመቀልበስ እየሞከሩ እንደሆነ ወይም ደግሞ በውሉ ላይ እየተሳተፈ እንደሆነ መረጃ ካገኘው ነግሯቸዋለሁ ብሏል ፋብሪዚዮ ሮማኖ ሲናገር። ነገር ግን አሁን ባለኝ መረጃ መሰረት እንደሚገልጸው ከሆነ ፓሪስ ሰን ዠርሜን ነው ከተጫዋቹ ጋር ጥሩ ደረጃ ላይ የሚገኘው። ተጫዋቹም ወደ ፓሪስ ሰን ዠርሜን መሄድ እንደሚፈልግ ነው የማውቀው። ፓሪስ ሰን ዠርሜን ከሞናኮ ጋር ድርድር ላይ እንደሚገኝ ጭምር ይፋ ተደርጓል። ነገር ግን ፓሪስ ሰን ዠርሜን እና ሞናኮ መካከል ያለው የክለብ ደረጃ ስምምነት እስካሁን አልተጠናቀቀም። ስለዚህም እስኪጠናቀቅ ድረስም በጥንቃቄ ማድረግ አለብን። ነገር ግን እርግጠኛ የሆነው በፓሪስ ሰን ዠርሜን እና በማግነስ አክሊዮሼ መካከል ያለው ሁኔታ አሁንም በጣም ጠንካራና እውነተኛ መሆኑን ብቻ ነው። ነገር ግን ሊቨርፑል ይህንን ዝውውር ለመቀልበስ ሙከራዎችን በሚያደርግበት ጊዜ ግን በይፋ መጥቼ ነግራቸዋለሁ ሲልም ጭምር ነው ፋብሪዚዮ ሮማኖ የተናገረው። ትናንትና አንዳንድ የመረጃ ምንጮች ይፋ ካደረጓቸው መረጃዎች መካከል በተለይ ራሞን አልቫሬዝ የተባለ የመረጃ ምንጭ ከወደ ስፔን እንደተናገረው ከሆነ ያን ያክል ተአማኒነቱ በጣም አጠራጣሪ የሆነ መረጃ ቢሆንም ቪኒሲዮስ ጁኒየርን ለማስፈረም ሊቨርፑሎች እየተከታተሉት ይገኛሉ የሚል መረጃ እየወጣ ይገኛል። ይህ መረጃ እንዲነሳ ካደረጉ ምክንያቶች መካከል አንደኛው ተጫዋቹ ከሪያል ማድሪድ ጋር ኮንትራት እስካሁን አለማራዘሙ ነው። ይህንን የውድድር ዓመት ያለ ኮንትራት ማራዘም የሚቀጥል ከሆነ በሚቀጥለው ክረምት ተጫዋቹ ነፃ ኮንትራት ይሆናልና ይህም ለሪያል ማድሪዶች በጣም አስጊ ከመሆኑ ጋር በተያያዘ ኮንትራት አሁኑኑ እንዲፈርም ፍላጎቱ አላቸው። ያም አይሆን ከሆነ ግን የተጫዋቹን ነገር ወይም ደግሞ
ተጫዋች ኮንትራቱን የማያራዘም ከሆነ ለመሸጥም ዝግጁ ሊሆኑ ይችላሉና ሊቨርፑል ከሚመለከቱት ክለቦች መካከል አንደኛው ሊሆን እንደሚችል የሚጠቁም መረጃን አግኝቻለሁ ሲልም ጭምር ነው ይኸው የመረጃ ምንጭ ራሞን አልቫሬስ እየተናገረ እንደሚገኝ ዘገባው እየጠቆመ የሚገኘው። የማንቸስተር ሲቲን ጉዳዮች ደግሞ ወደ እናንተ እናድርስ ውድ ቤተሰቦቻችን። ሲቲ ከታላላቅ ክለቦች መካከል አንደኛው ነው ብሏል አዲሱ ፈራሚያቸው ኤሊዮት አንደርሰን ነው ይህንን ሀሳብ የተናገረው። ማንቸስተር ሲቲ እንግሊዛዊውን አማካይ ኤሊዮት አንደርሰንን በ5 ዓመታት ውል ማስፈረማቸውን ትላንትና ይፋ አድርገዋል። እርግጥ ነው መፈረሙ ቀደም ብሎ የተረጋገጠ ነበር፣ ነገር ግን ትላንትና በማንቸስተር ሲቲ በኩል ይፋ የተደረገው ትላንትና ነው። ኤሊዮት አንደርሰን ከፊርማው በኋላ ማንቸስተር ሲቲ ከዓለም ምርጥ ክለቦች መካከል አንደኛው ነው ያለው ድንቅ ስብስብም አላቸው ሲልም ጭምር ነው የገለጸው። ማንቸስተር ሲቲም ሊያስፈርመው እንደሚፈልግ ሲሰማ ለማምራት ቁርጠኛ እንደነበርና ምንም እንዳላመነታ ጭምር ነው እየተናገረ የሚገኘው ኤሊዮት አንደርሰን ማንቸስተር ሲቲ ዋንጫዎችን ለማሸነፍና በትልቅ ደረጃ ለመፎካከርም የተገነባ ቡድን ነው ብሎታል። ኤሊዮት አንደርሰን ራሱን በትልቅ ደረጃ መፈተሽ እንደሚፈልግ የገለጸው ይህ ተጫዋች ማንቸስተር ሲቲ ያንን እድል ሰጥቶኛል፣ አመሰግናለሁ ሲልም ጭምር የተናገረው። በአጠቃላይ ማንቸስተር ሲቲ ለተጫዋቹ 135 ሚሊዮን ዩሮ ወይም 116 ሚሊዮን ፓውንድ አካባቢ እንዳወጣ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ኤሊዮት አንደርሰን ይቀጥልና ሲቲ የማንቸስተር ከተማ ንጉስ እንደሆነ ማውቃለሁ ብሏል። የማንቸስተር ሲቲው አማካይ ኤሊዮት አንደርሰን በማንቸስተር ደርቢ እስከሚጫወትም ጉጉት እንደያዘው ጭምር ተናግሯል። ስለ ደርቢው የጠየቀው ኤሊዮት አንደርሰን ለደርቢው ጨዋታ ጓጉች ያለው በዓለም ላይ ካሉ ትልልቅ ደርቢዎች መካከል አንደኛው ነው ብሎታል። ነገር ግን እኔ ማንቸስተርን እስከማውቀው ድረስ ሲቲ የማንቸስተር ከተማ ንጉስ ነው ሲልም ኤሊዮት አንደርሰን ተናግሯል። ጨዋታው ምርጥ ጨዋታ ይሆናል፣ በጉጉት ተጠብቋለሁ ሲልም ነው ጨምሮ የተናገረው። የዘንድሮ የማንቸስተር ደርቢ የመጀመሪያ ጨዋታ በፕሪሚየር ሊጉ 4ኛ ሳምንት ላይ እንደሚደረግ የሚታወቅ ነው። መርሃ ግብሩ የወጣው በዛ ደረጃ እንደሆነ ይታወቃልና በዚህ ጨዋታ ላይ እስከምጫወትም በጣም ጓጉቻ ያለው ሲልም ጭምር ነው ኤሊዮት አንደርሰን ሀሳቡን እየተናገረ የሚገኘው። ሪያል ማድሪድ ከአማካይ ተጫዋቹ ሮድሪ ዝውውር ጋር በተያያዘ እየተወራ ያለውን ዘገባ ለማስተባበል ለማንቸስተር ሲቲ ጥሪ እንዳደረገ ነው ዲያሪዮ አስ የተባለ የመረጃ ምንጭ ይፋ ያደረገው። የስፔኑ ክለብ ምንም አይነት ውይይት ሳይደረግ ከተጫዋቹ ጋር የሚያያዙ ተደጋጋሚ ዘገባዎች በመውጣታቸው በጣም ብስጭት ውስጥ ገብቷል የሚል መረጃ ነው ዲያሪዮ አስ ይፋ ያደረገው። ማንቸስተር ሲቲዎችም ይህን ነገር እንዲያስተባብሉ ጥሪ አቅርቦላቸዋል ተብሏል። ነገር ግን ሪያል ማድሪድ አሁንም ቢሆን ሮድሪን ለማስፈረም ሙከራዎችን እያደረገ እንዳለ ግን አንዳንድ የስፔን የመረጃ ምንጮች ይፋ እያደረጉ እንደሚገኝ ነው የተገለጸው። በተለይ ተጫዋቹን በቀጣዩ የውድድር ዓመት በጆዜ ሞሪኒዮ እቅድ ውስጥም እንዳለ ጭምር እየተነገረ ነው። ፍሎሬንቲኖ ፔሬዝ ነበሩ ይህ ዝውውር እንዳይደረግም ትልቅ እንግዲህ ስምምነት ላይ እንዳልደረሱ ወይም ደግሞ ይህንን ተጫዋች የማስፈረም ፍላጎቶችን ማሳየት እንዳልፈለጉ የተገለጸው። አሁን ላይ ግን ይህ ተጫዋችን ለማስፈረም በሪያል ማድሪድ በኩል የአቋም ለውጦች እንዳሉ ጭምር የተናገረው። ማንቸስተር ሲቲ አዩብ ቦአዲን ለማስፈረም 90 ሚሊዮን ዩሮ ለሊል ለማቅረብ ዝግጁ እንደሆነ የሚያሳዩ መረጃዎች ያሉ። አዩብ ቦአዲ በቀጣይ ማንቸስተር ሲቲን ይቀላቀላል ተብሎ የሚጠበቅ ሌላኛው ተጫዋች ነው። ቸልሲን የተመለከተ መረጃን እናንሳም። ቸልሲ ተጫዋች ለማስፈረም ተስማምቷል። የምዕራብ ለንደኑ ክለብ ቸልሲ ከአሜሪካዊ ታዳጊ ተጫዋችም ለማስፈረም ነው ከስምምነት የደረሱት። ሰማያዊዎቹ የ15 ዓመቱን ታዳጊ ቤንጂ ፍላወርስን ነው ከዳላስ እግር ኳስ ክለብ ለማስፈረም የተስማሙ። ተጫዋቹ 18 ዓመት ሲሞላው ነው ቼልሲን የሚቀላቀለው ያው ባለው ሕግ ምክንያት። ነገር ግን 15 ዓመቱ ላይ የሚገኝ ተጫዋችን ማስፈረማቸውን ይፋ አድርገዋል። ዳላስ ከዝውውሩ $3 ሚሊዮን ሲያገኝ የሚያሳየው እንቅስቃሴ ላይ መሰረት ያደረጉ $10 ሚሊዮን የሚደርሱ ደግሞ የአድኦንስ ወይም ደግሞ ተጨማሪ ጉርሻዎች ሊኖሩት የሚችል አይነት ዝውውር ነው። ሰማያዎቹ በአሜሪካ ካሉ ምርጥ ታዳጊዎች መካከል አንዱን እንዳስፈረሙ እንደሚያምኑ ነው የተነገረውና ይህ ተጫዋች ከ3 ዓመታት በኋላ ማለትም እድሜው 18 ሲደርስ ነው ወደ ቼልሲ መዘዋወር እንደሚችል ይፋ የተደረገው። አሌክስ ክሩክ እንዳጋራው መረጃ ከሆነም ቼልሲ ትኩረቱን አደም ዋርተንና አሌክስ ስኮት ላይ ቢያደርግም ቼልሲ ግን ከትኩረት ውጭ ሆኖ በዝውውር እቅዶች ላይ አሁንም በጸጥታ እየሰራ እንደሚገኝ የሚያሳዩ መረጃዎችን አግኝቻለሁ ብለዋል። አሁንም ሌሎች ቦታዎችን ለማጠናከር ጥረቶችን እያደረገ ነው። በአማካይ ቦታ ላይ እንኳን አሌክስ ስኮት እና አደም ዋርተን ናቸው በትልቁ ከቼልሲ ጋር ስማቸው የሚነሳው። ነገር ግን ቼልሲ ድምፁን አጥፍቶ ግን ሌሎች ዝውውሮች ላይም እየሞከረ ነው ብለዋል። ከነዚህ መካከል አንደኛው ብሩኖ ጊማሬሽ ሊሆን እንደሚችል ይኸው የመረጃ ምንጭ ይፋ አድርጓል። ቼልሲ ሞርጋን ሮጀርስን ካስፈረመ በኋላ የመሃል ሜዳ ክፍሉን ለማጠናከር ስራውን አሁንም እንዳላቆመ ነው የተነገረው። ስለዚህ ብሩኖ ጊማሬሽ በቅርበት ሊታይ የሚገባው ስም እንደሆነ አሌክስ ክሩክ በትልቁ እየተናገረ ይገኛል። ስለዚህ ብሩኖ ጊማሬሽን ለማስፈረም በቀጣይ ትልልቅ እንቅስቃሴዎችን ያደርጋል ተብሎ እንደሚጠበቅ ነው ይኸው የመረጃ ምንጭ ይፋ ያደረገው።
ጄሚ ባይኖ ጌቲያንስ ሀሳቡን ይናገራል። ለጨዋታዎች ቁርጠኛ መሆን፣ ፕሮፌሽናል መሆንና ከሜዳ ውጭ ደግሞ ሞኝነትን የሚያንጸባርቁ ነገሮችን አለማድረግ ምን ያክል አስፈላጊ እንደሆነ በደንብ ተመሪያለሁ ሲልም ጭምር ነው ጄሚ ባይኖ ጌቲያንስ እየተናገረ እንደሚገኝ ዘገባዎቹ እየወጡ የሚገኙት። ከዚህም ለራሴ ታማኝ ሁኜ ለሌሎችም አክብሮት ማሳየትና በእግር ኳስ መደሰት መቀጠልን እፈልጋለሁ ሲልም ጭምር ይናገራል ጄሚ ባይኖ ጊቲያንስ። በሚቀጥለው የውድድር ዓመትም ራሱን በትልቁ ለማሳየትም ጥረት እንደሚያደርግ ጭምር ነው እየተናገረ የሚገኘው። በዚህ የውድድር ዓመት ከጉዳት ጋርም እየታገለ ቢሆን ጥሩ ነገሮችን ማሳየት ሳይችል ቀርቷል። በሚቀጥለው የውድድር ዓመት ግን ራሱን በደንብ ማሳየት የሚችልበት የውድድር ዓመት እንዲሆንም ትልቅ ፍላጎት እንዳለውና ያንንም ለማድረግ ጠንክሮ እንደሚሰራ ጭምር ነው ሀሳቡን እየሰጠ የሚገኘው። ጄሚ ባይኖ ጌቲያንስ ሲቀጥልና አሰልጣኞቼ ሁልጊዜም ኳሶችን ድሪብል እያደረኩኝ ከማቆየት ይልቅ ወደ ጎል እንድጨርስና ራሴን እንድገልጽም ሁሌም ይመክሩኛል ሲልም ጭምር የተናገረው። ለመናገር በጣም ቀላል ነገር ነው፣ ነገር ግን ለአመታት ከኔ ጋር ተጣብቆ ቆይቷል። ምክንያቱም ይህ ጥንካሬ ነው። ድሪብል ማድረግ፣ ተጫዋቾችን ድሪብል ማድረግና ሰዎችን ደግሞ በምሰራቸው ቄንጦች ደግሞ ማዝናናት ያስደስተኛል። ነገር ግን በደንብ ውጤታማ እንደሆን ግን እንደሚፈልጉ ነው የክለቤ አሰልጣኞች በተደጋጋሚ ጊዜ የሚነግሩኝ ሲልም ጭምር ነው ሀሳቡን እየተናገረ እንደሚገኝ ዘገባው እየጠቆመ የሚገኘው። ሌላኛው የሚነሳው ጉዳይ ደግሞ ማክሰንስ ላክሯን የተመለከተ ጉዳይ ነው። ከቼልሲ ጋር በተደጋጋሚ ጊዜ አሁንም ስሙ እየተነሳ እንደሚገኝ ይታወቃል። ይሄ ተጫዋች ነገር ግን እስካሁን ዝውውሩ አልተፈጸመም። እንደ መረጃ ምንጮቹ በተለይ ፋብሪዚዮ ሮማኖ እንደሚናገረው ከሆነ በግል ጥቅማ ጥቅሞች ውል ላይ ጥሩ ስምምነት ወይም ሙሉ ስምምነት ላይ ስለተደረሰ ዝውውሩ በመጨረሻው ምዕራፍ ላይ ይገኛል ብሏል። ማክሰንስ ላክሯን በተመለከተ ሲናገር ፋብሪዚዮ ሮማኖ ዝውውሩ በማንኛውም ቅጽበት ለማጠናቀቅ የቼልሲና የክሪስታል ፓላስ ባለቤቶች በግንኙነት ላይ ናቸው። ስምምነቱ በጣም የቀረበ ዝውውር ነው ሲልም ይናገራል። አክሰል ዲሳሲም እንግዲህ ተነስቶ የነበረ ቢሆንም ስሙ በዚህ ዝውውር የዝውውሩ አካል እንዲሆንም ስሙ ተነስቶ የነበረ ቢሆንም ያ ነገር ግን ሳይሳካ እንደቀረ የሚያሳዩ ነገሮችን ነው እያነሳ የሚገኘው። በቀጣይ ግን ይህንን ተጫዋች ለማስፈረም አሁንም ጥረቶች ይደረጋሉ ተብሎ ይታሰባል። ማክሰንስ ላክሯን ጥሩ ደረጃ ላይ የሚገኛሉ ብሏል። አስተን ቪላ ከቼልሲ አሌሃንድሮ ጋርናቾን ማስፈረማቸውን አረጋግጠዋል። አስተን ቪላዎች አሌሃንድሮ ጋርናቾን ከቼልሲ በረጅም ጊዜ ውሰት ውልም ማስፈረማቸው ነው ይፋ ያደረጉት። በአሰልጣኝ ኡናይ ኤምሪ የሚመራው አስተን ቪላ ተጫዋቹን የመግዛት ግዴታን ባካተተ የውሰት ውል አስፈርመውታል። አሌሃንድሮ ጋርናቾ በውድድር ዘመኑ መጨረሻ የ4 ዓመታት ኮንትራትም ከአስተን ቪላ ጋር የሚፈርም ይሆናል። ኡናይ ኤምሪ በጋርናቾ ፊርማ ተደስተናል ሲሉም ገና ወጣትና ባለተሰጥኦ ተጫዋች ነው፣ እቅዳችንን ለማገዝም ፍላጎቱ አለው ሲልም ጭምር ይናገራል። የዚህ ተጫዋች እንግዲህ የእግር ኳስ ጉዞ አሁን ወደ አስጊ ደረጃ ላይ እንዳለ በርካቶች ይናገራሉ። ምናልባት በአስተን ቪላ ራሱን በኡናይ ኤምሪ ስር ማሳየት ከቻለ ጥሩ ነገሮችን ማሳየት ሊችል ይሆናል። ነገር ግን እንግዲህ በማንቸስተር ዩናይትድ በጣም ተስፈኛ ከሚባሉ ወደፊት ምናልባት ኮከብ ይሆናሉ ተብሎ ከሚታሰቡ ተጫዋቾች መካከል አንደኛው ነበር። ነገር ግን አንዳንድ ጉዳዮቹ በተለይ ከእግር ኳስ ውጭ ያሉት ነገሮቹ ከሜዳ ውጭ ያሉት ባህሪያቶቹ ምናልባት ለእግር ኳሱ መጥፎ ጠባሳዎች እየሆኑበት እንደሚገኝ እየተገለጸ ነው። ነገር ግን አሁንም ራሱን ለማሻሻል ጊዜያቶች እንዳሉት በርካቶች ያምናሉና በአስተን ቪላ በኡናይ ኤምሪ ስር ራሱን ለማሳየትም ጥረት ያደርጋል ተብሎ ይታሰባል። ቼልሲ ትናንትና በዝግ ስቴዲየም የወዳጅነት ጨዋታ አድርጓል። ከብሮምሌ ጋር ነበር ጨዋታውን ያደረገው 3-0 በሆነ ውጤትም እንዲሁም ማሸነፍ ችሏል። ዣኦ ፔድሮ፣ ጄሚ ጌቲያንስ እና ኢማኑኤል ሚጌ ለቼልሲ ግቦቹን ያስቆጠሩ ተጫዋቾች እንደሆኑ ተናግሯል። በትናንትናው ጨዋታ ላይ በዝግ ስቴዲየም በተደረገው ጨዋታ ላይ በአሰልጣኝ ቻቪ አሎንዞ በኩል 4-2-3-1 አስተላለፈን የተጠቀሙበት እንደነበር ነው ኬረን ጊል መረጃውን ይፋ እያደረገ የሚገኘው። የሪያል ማድሪድ ጉዳዮችን ደግሞ እናንሳም። ጆዜ ሞሪኒዮ ፌዴሪኮ ቫልቬርዴን የሪያል ማድሪድ ተስማሚ መሪ አድርገው እንደሚቆጥሩት ይፋ ተደርጓል። በታታሪነቱ፣ በማንነቱ፣ በመቋቋም አቅሙ፣ በተወዳዳሪነት መንፈሱና እጅ ላለመስጠት ባለው ቁርጠኝነት ምክንያት በሜዳ ላይና በመልበሻ ክፍል ውስጥም የእሳቸው እውነተኛ መሪ ተደርጎ የሚታይ ተጫዋች እንደሆነ ነው መረጃው እየወጣ የሚገኘው። ጆዜ ሞሪኒዮ ፌዴሪኮ ቫልቬርዴን እንደ ትልቅ መሪ አድርገው ይመለከቱታል ተብሎ ነው የሚጠበቀው። ሮድሪ የዦዜ ሞሪኖ ፊርማ ጥያቄ አይደለም፣ ይልቁንም ይህንን ጉዳይ ያነሳው ሪያል ማድሪድ ነው። በክለብ ውስጥ የስምምነትን በቀላሉ ይከናወናል ተብሎ ይታመናል። አዳዲስ ተጫዋቾችን ለማምጣት ግን ሪያል ማድሪድ አንዳንድ ተጫዋቾችን መሸጥ ይኖርበታል ተብሎ ይታሰባል። ይህም በዋነኝነት በቡድን ውስጥ ቦታ ለማስለቀቅ እንጂ በገንዘብ ፍላጎት ምክንያት እንዳልሆነ ነው የመረጃ ምንጩ ይፋ ያደረገው። ሮድሪ ግን አሁንም በቀጣይ ምናልባት ሪያል ማድሪድን ሊቀላቀል ይችላል ተብሎ የሚጠበቅ ተጫዋች ነው። ማሪዮ ኮርቴግና እንደሚናገረው ከሆነ ፉልሃም ጎንዛሎ ጋርሲያን ለማዘዋወር ሲመጣ
የተጫዋቹ ሙሉ መብት 100% ለመግዛት ነበር የመጡት ፉልሃሞች። ይሁን እንጂ ሪያል ማድሪድ ወደፊት በዚህ ተጫዋች ላይ የበለጠ ቁጥጥር እንዲኖረው የተወሰነ ፐርሰንቱን መያዝ ይፈልጋል። አልቫሮ አርቤሎዋ እሱን ለማስፈረም ቢሞክርም የመጨረሻው ውሳኔው ግን ከጎንዛሎ ጋርሲያ እንደሚጠበቅና አሁን ላይ ምናልባት ይህ ተጫዋች ከሪያል ማድሪድ የመልቀቅ ዕድሉ በጣም ጠባብ ሊሆን እንደሚችል የሚያሳዩ መረጃዎችንና ዘገባዎችን ነው እየተመለከትን የምንገኘው። ዳንኤል ያኔዝ የበርካታ ክለቦችን ትኩረት እንደሳበ እየተነገረ ነው። ከስፔን፣ ከፈረንሳይ፣ ከቤልጅየም፣ ከጣሊያን የተውጣጡ ክለቦችም የማድሪዱን የክንፍ መስመር ተጫዋች በቅርብ ሁኔታ እየተከታተሉት ነው። እስካሁን ድረስ ምንም አይነት ተጨባጭ ጥያቄዎች ወይም ድርድሮች የሉም። ነገር ግን ከካዲዝ የመጣው የዚህ ተጫዋች ከክለቡ መልቀቅም በየትኛውም ጊዜ ሊከሰት የሚችል እድል እንደሆነ የመረጃ ምንጩ ይፋ እያደረገ ይገኛልና ዳንኤል ያኔዝን ለማስፈረም ትልቅ ጥረቶች እየተደረጉ ነው። የዦዜ ሞሪኒዮ የመጀመሪያዎቹ ሳምንታት እንዴት አለፉ የሚል መረጃን እንግዲህ ሮድራ ለማድሪድ ቅርብ የሆነው የመረጃ ምንጭ ይፋ አድርጓል። በጣም አዎንታዊ የሆነ ጅምር የነበረው ሲሆን በዋነኝነትም በአሰልጣኙ ረጋ ያለ አቀራረብም ተለይቶ የሚታወቅ ነው። በቫልዴባስ ትልቅ አብዮት ይመጣል የሚል ስጋት የነበረ ቢሆንም እውነታው ግን የተለየ ሆኗል። አሁን የቀድሞ ቁጡነቱ የለም፣ ነገር ግን አሁንም ጠንካራ ስብዕናውና ከፍተኛ መስፈርቶቹ እንዳሉ ነው የሚነገረው። በቅርብ ሳምንታት ከዦዜ ሞሪኒዮ ጋር የሰሩ ሰዎች እንደሚናገሩትም ከሆነ እሱ አሁንም ቢሆን በጣም ግልጽና ቀጥተኛ አሰልጣኝ ሆኖ ቀጥሏል። ከተጫዋቾችና ከክለቡ ሰራተኞች ጋር ሁሉም የሚቀርብ ግልጽ የሆነና በእያንዳንዱ ልምምድም ከተጫዋቾቹ የመጨረሻውን ብቃት የሚጠይቅ አይነት አሰልጣኝ ሆኗል። በሪያል ማድሪድ በእያንዳንዱ ክፍል ውስጥም በጣም ንቁ ተሳታፊ ነው። እያንዳንዱ እንቅስቃሴ ሙሉ በሙሉ የመከታተል ግብን በመያዝ ከሕክምና ቡድኑ፣ ከፊዚዮቴራፒስቶቹ፣ ከአናሊስቶቹና ከሌሎችም የክለቡ ክፍሎች ጋር በቅርበት እየሰራ እንደሚገኝ ነው ሮድራ መረጃውን ይፋ ያደረገው። ሪያል ማድሪድ እና ቪኒሲዮስ ጁኒየር አብረው ለመቀጠል የጋራ ፍላጎት አላቸው። ነገር ግን ድርድሩ በአሁኑ ወቅት እንደተቀዛቀዘም የመረጃ ምንጩ ይፋ አድርጓል። እስካሁን እዚህ ጉዳይ ላይ ምንም አይነት ተጨባጭ እድገቶች እንዳላሳዩ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የቪኒሲዮስ ጁኒየር ወኪሎች በተለይም ከገንዘብ ልዩነቶች ጋር በተያያዘ እውነተኛ የአመለካከት መቀራረብ ካልተፈጠረ በስተቀር ከክለቡ ጋር አዲስ ስብሰባዎችን ማድረግ አስፈላጊ ነው ብለው አያምኑም። እሱ የሚፈልገውን አይነት ገንዘብ እንዲቀራረቡ ይፈልጋሉ። ያ ነገር የማይሳካ ከሆነ ከሪያል ማድሪድ ጋር አይደለም ኮንትራት ለመፈረም ጭራሽ ቁጭ ብሎ ለመወያየትም ጊዜ ማጥፋት ነው ብለው እንደሚያስቡ ነው የቪኒሲዮስ ጁኒየር ወኪሎች በተመለከተ እየተነገረ የሚገኘው። በቪኒሲዮስ ጥያቄና በክለቡ የቀረበው የገንዘብ መጠን መካከል ያለው ልዩነት በበርካታ የተጣራ ሚሊዮን ዩሮዎች የሚገመት ነው። ይህ ደግሞ ለሪያል ማድሪድ አስቸጋሪ ያደርግበታል ተብሎ እየተጠበቀ ይገኛል። የአጠቃላይ ውል ዋጋ ሲሰላ ደግሞ ይህ ልዩነት በሁለት እጥፍ ይጨምራል ተብሎ ይታሰባልና ምናልባት የቪኒሲዮስ ጁኒየር የኮንትራት ማደስ ጉዳይ ለሪያል ማድሪድ በጣም ውስብስብ ደረጃ እየሆነ እንደሚገኝ የሚጠቁሙ መረጃዎች አሉ። ምናልባት በቀጣዮቹ ጊዜያትም አሁንም የዚህን ተጫዋች ኮንትራት ለማራዘም በጣም በትልቁ ጥያቄዎችን ያቀርባሉ ተብሎ ይታሰባል። በቀጣይ ውሳኔው የቪኒሲዮስ ጁኒየርና የወኪሎች ይሆናል ተብሎ ይጠበቃል። ሪያል ማድሪድ ግን ቶሎ ውሳኔዎችን እንዲወሰን ፍላጎቱ እንዳላቸው ነው እየተገለጸ የሚገኘው። ምክንያቱም በቀጣይ ጊዜያት የዚህ ተጫዋች ኮንትራት እንግዲህ የማይራዘም ከሆነም በሚቀጥለው የውድድር ዓመት በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ከኮንትራት ነፃ ሆኖ ክለቡን እንዲለቅ በጭራሽ ፍላጎቱ የላቸውም። በዚህ ምክንያትም ኮንትራቱን የማያራዘም ከሆነ ስለመሸጥም ሊያስቡ የሚችሉበት እድሉ እንዳለ ራሞን አልቫሬዝ የተባለ የመረጃ ምንጭም ይፋ እያደረገ እንደሚገኝ ነው ዘገባው እየጠቆመ የሚገኘው። ጣሊያን ካርሎ አንቸሎቲን አነጋግራለች። ያለ አሰልጣኝ የሚገኘው የጣሊያን ብሔራዊ ቡድን በተለይ ጊናሮ ጋቱሶን ካሰናበተ በኋላ አሁን ላይ አዲስ አሰልጣኝ ስለመቅጠር እያሰቡ ይገኛሉ። በቀጣይ አዲስ አሰልጣኝ ለመሾም እያነጋገሩ ነው። ጣሊያን ከቀናት በፊት አንድ መረጃን አሰምተውን ነበር። በተለይ በቅርቡ ከማንቸስተር ሲቲ ጋር የተለያየው ፔፕ ጓርዲዮላን በአሰልጣኝነት ለመቅጠር ትልቅ ፍላጎት ማሳየታቸውንና ፔፕ ጓርዲዮላን ለመቅጠርም ማነጋግረውት እንደነበር ይፋ ተደርጓል። የጣሊያን እግር ኳስ ፌዴሬሽን ያንን አረጋግጦ እንደነበር ይታወሳል። ነገር ግን ፔፕ ጓርዲዮላ ይህንን ጥያቄ ውድቅ ለማድረግ እንደተቃረበ የሚያሳዩ ነገሮች ያሉ። በቀጣይ እንግዲህ እረፍት ማድረግ እንደሚፈልግ ለተወሰኑ ጊዜያት ሲገልጽ ነበር። ከዛ ውጭ ግን የብሔራዊ ቡድን ስራንም ሊይዝ እንደሚችል የሚያሳዩ ፍንጮችን በተደጋጋሚ ሰምተናል ከፔፕ ጓርዲዮላ ጋር በተያያዘ። ነገር ግን አሁን ላይ ምንም የተወሰነ ነገር የለም። ከዛ ውጭ ደግሞ ጣሊያኖች የፔፕ ጓርዲዮላን ጥያቄን እንግዲህ ቢያቀርቡለትም ውድቅ ለማድረግ ግን ከጫፍ መድረሱ ይነገራል። ከዛ በተጨማሪ ግን ካርሎ አንቸሎቲንም እያነጋገሩ መሆኑን
የፌዴሬሽኑ ቴክኒካል ዳይሬክተር ፓብሎ ማልዲኒ ይፋ አድርገዋል። ጣሊያናዊው አሰልጣኝ ካርሎ አንቸሎቲ በአሁኑ ሰዓት የብራዚል ብሔራዊ ቡድንን እያሰለጠኑ እንደሚገኝ ነው የተገለጸው። የጣሊያን እግር ኳስ ፌዴሬሽን አሰልጣኝ ለመሾም እንደማይቸኩልና ትክክለኛው አሰልጣኝ እስከሚመጣ ድረስም በትልቁ እየጠበቁ እንደሆነ ይፋ ተደርጓል። ካርሎ አንቸሎቲም ቢሆነው ከብራዚል ብሔራዊ ቡድን ጋር መቀጠል እንደሚፈልግና አሁንም በብራዚል ብሔራዊ ቡድን ያልጨረሰው ስራ እንዳለ በቀጣይ የኮፓ አሜሪካ ውድድርና በቀጣዩ የዓለም ዋንጫ ላይ ብራዚልን ሊመራ እንደሚችል ጭምር ነው ፍንጭ እየተሰጠ የሚገኘው። ስለዚህ ካርሎ አንቸሎቲም የጣሊያን ብሔራዊ ቡድንን ስራ የመቀበላቸው እድል በጣም ጠባብ እንደሆነ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ኒውካስል ዩናይትድ አማካይ ለማስፈረም ተስማምቷል። ኒውካስል ዩናይትድ የሞናኮን አማካይ የሆነው አላጂ ባምባን ለማስፈረም ነው ከስምምነት መድረሳቸው የተነገረው። ኒውካስል የ20 ዓመቱን አማካይ ባምባን በ40 ሚሊዮን ዩሮ ለማስፈረም ነው ከሞናኮ ጋር ከስምምነት የደረሱት። የፈረንሳይ ወጣት ብሔራዊ ቡድን ተጫዋች የሆነው ባምባ አብዛኛውን ጊዜ የተከላካይ አማካይ በመሆን ነው ሲጫወት የምናውቀው። ባለፈው ነሐሴ ወር በሞናኮ ዋናው ቡድን መጫወት የጀመረው ተጫዋቹ በሁሉም ውድድሮች 25 ጨዋታዎችንም ለሞናኮ የዋናው ቡድን ማድረግ የቻለ ተጫዋች ነው። ተጫዋቹ የኒውካስል ዩናይትድ የክረምት የዝውውር መስኮት 4ኛ ፈራሚ ይሆናል ተብሎ ይጠበቃል። በተለይ ደግሞ የብሩኖ ጊማሬሽ ዝውውር ወደ አርሰናል የሚደረገው ዝውውር አሁን እየተፋጠነ መምጣቱን ተከትሎ ከዛ ውጪ ብሩኖ ጊማሬሽ የጊዜ ጉዳይ ካልሆነ በስተቀር ከክለቡ ሊለቅ የሚችልበት እድል በጣም እየሰፋ መምጣቱ አሁን ላይ በትልቁ እንቅስቃሴዎችን እንዲያደርጉ ሊያስገድዳቸው እንደሚችል እየተገለጸ ይገኛልና በዛ ምክንያትም ይህንን ዝውውር እንዳደረጉ የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው። ስለዚህ አልዳጂ ባምባን ማስፈረማቸውን ይፋ አድርገዋል ኒውካስል ዩናይትዶች። ሃሪ ኬን ከባየር ሚኒክ ጋር አዲስ ውል እንደሚፈርም ይጠበቃል። ንግግሮቹን በቅርቡ ይቀጥላሉ ተብሎ ይታሰባል። ባርሴሎና ከጥቂት ሳምንታት በፊት ጥያቄ አቅርቦለት ነበር፣ ነገር ግን መልሶ አሁንም ለሽያጭ አልቀረበም የሚል እንደሆነ የጀርመኑ ሚዲያ ቢልድ እየተናገረም ይገኛል። ባርሴሎናዎች በተለይ የሁሊያን አልቫሬዝ ዝውውር የማይሳካላቸው ከሆነ ሮበርት ሌቫንዶስኪን ለመተካት ሃሪ ኬንን ለማስፈረም ትልቅ ጥረቶችን ሲያደርጉ እንደነበር የሚጠቁሙ መረጃዎችን ተመልክተናል። ነገር ግን ሃሪ ኬን በክለቡ ባየር ሚኒክ ቤት የመቆየት እድሉ ሰፊ ነው። አንዳንድ እንደውም እንግሊዝ ሚዲያዎችም እንደሚናገሩት ወደ እንግሊዝ ፕሪሚየር ሊግ ሊመጣ እንደሚችልና የቀድሞ ክለቡ ቶተንሃም አሊያም ማንቸስተር ዩናይትድ የዚህ ተጫዋች ማረፊያም ሊሆኑ እንደሚችሉ ሲናገሩ ነበር። በተለይ የእንግሊዝ ሚዲያዎች ይህንን መረጃ ያወጡበት ትልቁ ምክንያት አንደኛ እንግዲህ ከእንግሊዝ ሲወጣ ትልቁ ሚሽኑ የነበረው ዋንጫን ማሸነፍ ነው። በኬሪየሩ አንድም ዋንጫ አሸንፎ አያውቅም ነበር። በእንግሊዝ በቆየበት ጊዜ በቶተንሃም ሆትስፐርስ ቤት በነበረበት ጊዜ ምናልባት የፍጻሜ ተፋላሚ ሆኖ ያውቃል። በአውሮፓ ቻምፒየንስ ሊግ 2019 የፍጻሜ ተፋላሚ ነበሩ። በሊቨርፑል 2-0 ተሸንፈው ዋንጫውን ባጡበት ዓመት፣ ከዛ ውጭ ደግሞ ሌስተር ሲቲ ሻምፒየን በነበረበት የውድድር ዓመትም በፕሪሚየር ሊጉ ሻምፒየን ለመሆን በጣም ቅርብ እንደነበሩ እናስታውሳለን። ከዛ ውጭ ግን ከቶተንሃም ጋር ሻምፒየን የሆነበት የዋንጫ ምንም አይነት ነገር እንደሌለው ይታወሳል እና በጣም ትልቅ ኬሪየር እያለው ነገር ግን የዋንጫ ነገሮችን ማሳካት አለመቻሉ በጣም የሚያስቆጨው አጋጣሚ ነበርና በዛ ምክንያት ትልልቅ ክለቦችን ለመቀላቀል ወደ ጀርመን አቅንቶ ባየር ሚኒክን መቀላቀሉ የሚታወስ ጉዳይ ነው። በባየር ሚኒክም ማሳካት ያለበትን ዋንጫዎች አሳክቷል። የጀርመን ቡንደስሊጋን በተከታታይ ማሸነፍ ችሏል። የጀርመን ዲኤፍቢ ፖካል ዋንጫንም ጭምር አሳክቷል። ምንም እንኳን የቻምፒየንስ ሊግ ዋንጫን ማሳካት ባይችልም እንግዲህ የዋንጫ ፍላጎቱን ማስታገሱን ተከትሎ አሁን ደግሞ በፕሪሚየር ሊጉ አንድ ያልተቋጨ ስራ እንዳለው በርካቶች ያምናሉ። ይኸውም የአለን ሺረርን የምንጊዜም የፕሪሚየር ሊግ ከፍተኛ ግብ አስቆጣሪነት የሚለውን ሪከርድ ለመስበር ጥረቶችን ሊያደርግ እንደሚችል ሲገለጽ ነበርና ያንን ነገር ለማድረግ ምናልባት ወደ እንግሊዝ ፕሪሚየር ሊግ ይመለሳል የሚሉ ግምቶች ነበሩ። ነገር ግን አሁንም በባየር ሚኒክ ሊቀጥል እንደሚችል የሚያሳዩ መረጃዎች እየወጡ ይገኛሉ። ከባየር ሚኒክ ጋርም በቅርብ ሳምንታት ኮንትራት ሊፈርም እንደሚችል ይፋ ተደርጓል። የፖርቱጋል እግር ኳስ ፌዴሬሽን ክሪስቲያኖ ሮናልዶ በቅርቡ ከብሔራዊ ቡድኑ ጡረታ እንዳይወጣ ይመኛል ተብሏል። ምክንያቱም በእግር ኳሱ ከፍተኛ የገንዘብ ኪሳራ ያስከትልበታል ተብሎ ነው የሚታሰቡ። ምናልባት ክሪስቲያኖ ሮናልዶ ከብሔራዊ ቡድኑ ራሱን የሚያገል ከሆነ ወይም ጡረታ የሚወጣ ከሆነ የፖርቱጋል እግር ኳስ ፌዴሬሽን በጣም ከፍተኛ የገንዘብ ኪሳሮች ይደርስብኛል ብሎ እንደሰጋ ነው እየተገለጸ የሚገኘው። በአመታዊው ገቢብ ላይ የሚደርሰው ዝቅተኛ ትርፍም ከ40 እስከ 45 በመቶ አካባቢ እንደሆነና ከተለያዩ ብራንዶች ወይም ኩባንያዎች ጋር የሚደረጉ ስምምነቶች ሊቋረጡ እንደሚችሉ ይገምታል። ምክንያቱም እነዚህ ትልልቅ የሚባሉ ብራንዶች በፖርቱጋል ብሔራዊ ቡድን ክሪስቲያኖ ሮናልዶ ሲኖርና ክሪስቲያኖ ሮናልዶ ሳይኖር ሲቀር የሚኖራቸው የትርፍ መጠን በጣም ጥሩ ላይሆን ይችላል ተብሎ ይታመናል። ምክንያቱም ክሪስቲያኖ ሮናልዶ ምንም ጥያቄ የለውም ዓለም ላይ በጣም ፐብሊክ ፊገር ከሆኑ ተጫዋቾች መካከል በዋነኝነት ነው በቀዳሚነት የሚነሳ አይነት ተጫዋች እንደሆነ ይታወቃልና በዚህ ምክንያት የፖርቱጋል እግር ኳስ ፌዴሬሽን በጣም ትልቅ ስጋት እንደገባውና የክሪስቲያኖ ሮናልዶ
ከብሔራዊ ቡድኑ ጡረታ የሚወጣበት ጊዜ በተወሰነ ደረጃ እንዲቀዝቀዝ እንዲያደርገውና እንዲያራዝመውም ጭምር ፍላጎት እንዳላቸው የሚያሳየው መረጃዎች ናቸው እየወጡም የሚገኙት። ያው ውሳኔውም በክሪስቲያኖ ሮናልዶ እጅ ላይ ያለ ነው። እስካሁን ይህንን ውሳኔ እንዳልወሰነም ተናግሯል። በዓለም ዋንጫ ወቅት የመጨረሻው የዓለም ዋንጫ መሆኑን መናገሩ ይታወሳል። ከዛ ውጭ ግን በብሔራዊ ቡድን መቼ እንደሚያጠናቅቅ ግን እስካሁን ድረስ ይፋ እንዳላደረገና ቶሎ ውሳኔዎችን መወሰን እንደማይፈልግ ስሜታዊ ሆኜ ውሳኔ ማድረግ አልፈልግም የሚል አይነት ሀሳብን ከዓለም ዋንጫው መጠናቀቅ በኋላ ወይም ደግሞ ፖርቱጋል ብሔራዊ ቡድን ከተሰናበተች በኋላ መናገሩ የሚታወስ ነው። የፍራንኪ ዲዮንግ ጉዳት ባርሴሎናን አያስጨንቀውም ተብሏል። ምክንያቱም የተከላካይ አማካይ ሚና ላይ በርከት ያሉ አማራጮች እንዳሉት ይረዳሉ። ከነዚህ መካከል እነ ማርክ በርነር፣ አሌክስ ጋርሲያ፣ እነ ጋቪ እንደሚገኙበት ጭምር ነው የተነገረውና የፍራንኪ ዲዮንግ ለባርሴሎናም እንግዲህ ብዙ ስጋት አይደለም ጉዳቱ የሚል አይነት መረጃ ይፋ እየተደረገ ነው። ኒኮላስ ኦታሜንዲ የቀድሞ የማንቸስተር ሲቲ አሁን በቤኔፊካ እንግዲህ የሚጫወተው ተጫዋች ከአርጀንቲና ብሔራዊ ቡድን ጋር ራሱን ማግለሉን ይፋ አድርጓል። ኦታሜንዲ ለአርጀንቲና ብሔራዊ ቡድን 139 ጨዋታዎችን ማድረግ ችሏል። አንድ የዓለም ዋንጫን አሳክቷል። 2 የኮፓ አሜሪካን ማሳካት ችሏል። 1 የፋይናሊስት ዓለም ዋንጫ ማሳካት መቻሉ የምናስታውሰው ጉዳይ ነው። በተለይ በአርጀንቲና ሜዳ ላይ እንግዲህ ባለፈው ሽኝት ተደርጎለት ነበር። የመጨረሻ አርጀንቲና ሜዳ ላይ ያደረገው ጨዋታ መሆኑን ተከትሎ በዓለም ዋንጫው ግን ተሳትፎ አድርጎ እንደነበር እናስታውሳለን። አሁን ግን ከብሔራዊ ቡድኑ ራሱን ማግለሉን ይፋ አድርጓል። በዘንድሮ የዓለም ዋንጫ ወቅት የጨዋታ ማጭበርበሮች ተፈጽመዋል የሚል ጥርጣሬዎች እንዳሉ ይፋ እየተደረገ ነው። በዓለም ላይ ያሉ አንዳንድ ባለሙያዎች ቡድኑ በተወሰኑ ጨዋታዎች ላይ 7 የጨዋታ ማጭበርበር ምልክቶችን ማግኘቱን ይፋ አድርጓል። ሙሉ የግኝቱ ሪፖርት ይፋ ባይደረግም የተወሰኑ ጥርጣሬዎች ግን አሰራጭቷል። ከነዚህ መካከል የደቡብ አፍሪካ ተጫዋች የሆነው ዙዋኒ በመጀመሪያው ጨዋታ የተሰጠው ቢጫ ካርድ፣ ከዛ ውጪም አንድ አቋማሪ ተቋም ደግሞ ለስፔን እና ለኬፕ ቨርድ ጨዋታ አቻ ውጤት ከ4 ሚሊዮን ዩሮ በላይ መቀበሉ፣ ቫር ደግሞ ፌራን ቶሬስ ሳዑዲ አረቢያ ላይ ያስቆጠረውን ጎል ለመቻር 3 ደቂቃዎች አካባቢ በላይ መውሰዱም ይገኙበታል የሚል ሪፖርትን ነው ይፋ ያደረገው። ይሁን እንጂ ይሄ ተቋም ይህንን ይበል እንጂ ፊፋ ግን በዓለም ዋንጫ ወቅት እነዚህ አይነት ነገሮች ጋር የተገናኘ ማጭበርበሮችን ስለመከሰቱ የሚጠቅም ምልክት እንዳላገኘ ጭምር ነው ይፋ እያደረገ እንደሚገኝ ዘገባው የጠቆመው። የመጨረሻ መረጃችን እናድርገውና የሴቶች የአፍሪካ ዋንጫ ሽልማት ገንዘብ በእጥፍ እንዲያድግ ተወስኗል የሚል መረጃ ይፋ ተደርጓል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ለሴቶች እግር ኳስ እድገት ትልቅ እርምጃ የሚባል የሽልማት ገንዘብን ጭማሪ ይፋ አድርጓል። በዚህ መሰረት በሞሮኮ አስተናጋጅነት የሚካሄደው የቶታል ኢነርጂስ የሴቶች የአፍሪካ ዋንጫ ወይም ደግሞ ዋፍኮን የምንለው ማለት ነው አሸናፊ ሀገር የሚያገኘው የሽልማት ገንዘብ በእጥፍ በመጨመር $2 ሚሊዮን አካባቢ እንዲሆን እንደተወሰነ ነው የመረጃ ምንጩ ይፋ ያደረገው። የካፍ መግለጫ እንዳመለከተው ከሆነ አጠቃላይ የውድድሩ የሽልማት በጀትም በ67 በመቶ በማደግ ከ3.5 ሚሊዮን ዶላር ወደ 5.8 ሚሊዮን ዶላር ከፍ ብሏል ተብሏል። ሁለተኛ ደረጃን ለሚያገኘው ብሔራዊ ቡድን የሽልማት ገንዘቡም በ50 በመቶ አድጎ $750,000 ያገኛል። በውድድሩ ላይ የሚሳተፉ 16ቱም የሴቶች ብሔራዊ ቡድኖች እያንዳንዳቸው $150,000 የማጠናከሪያ ገንዘብን ያገኛሉ። የአሁኑ የካፍ አመራር ወደ ስልጣን ከመጣ ወዲህ የሴቶች የአፍሪካ ዋንጫ አሸናፊ የሽልማት ገንዘብን ከ$200,000 ወደ $2 ሚሊዮን ያደገ ሲሆን ተሳታፊ ሀገራትም ቁጥር ከ8 ወደ 16 ከፍ ማለቱ የሚታወቅ ነው። ዶክተር ፓትሪስ ሞትስፔም ካፍ በሴቶች እግር ኳስ ላይ የሚያደርገውን ኢንቨስትመንትም አጠናክሮ እንደሚቀጥልና የአህጉሪቱን የሴቶች እግር ኳስም በዓለም አቀፍ ደረጃ ተወዳዳሪ ለማድረግም እንደሚሰራ ነው በሰጡት ጋዜጣዊ መግለጫ ላይ ይፋ እንዳደረጉ እየተገለጸ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን፣ የተለያዩ ስፖርታዊ ጉዳዮችን፣ የተለያዩ ደግሞ የዝውውር ጉዳዮችን በስፋት ያነሳንበት የዛሬው የዕለተ አርብ የማለዳ ስፖርት የመረጃ ሰዓት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከኛ ጋርም ስለነበራችሁ ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ስላደረጋችሁ እጅግ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን በተለይ ምሽት ላይ በሚኖሩን ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች የዝውውር መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን እዚህ ጋር ፕሮግራማችንን እናበቃለን። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ወደ እናንተ ስናደርስ ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት ፕሮግራማችን የዛሬው ይህንን ይመስል ነበር። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።